ቀሲስ ብርሃኑ እድሜያቸውን ሁሉ በሚባል ደረጃ በእግዚአብሔር ቤት ያሳለፉ የወንጌል ትርጓሜውን፣ የዜማውን ፍሰት፣ የግዕዙን አጣጣል ሁሉ የተዋጣላቸው በአውደ ምሕረት ብቻ ሳይሆን በሕይወትም መስበክ የማይሰለቹ ድንቅ አባት ናቸው። ዛሬ ግን ከወትሮ በተለየ መልኩ ጉዳያቸውን ፈጽመው ወደ ዘወትር መገኛቸው ወደ ቅድስቲቷ ቤታቸው ወደ ቤተ ክርስቲያን ሁሌም የማይለያቸው መቋሚያቸውን እያስቀደሙ ከእርግናቸው ላይ ብርታታቸውን በሞገስ እያሳዩ ቀልጠፍ እያሉ ሲራመዱ በጩኸት እየተናገረ አንድ ሰው ቀርቦ እንዲህ አላቸው። ኢየሱስ ጌታ ነው። አባ ያለ እርሱ መንገድ የለም። በሰው አምልኩ። ጨለማ ውስጥ ኖት። ውጡ ከጨለማው። ኢየሱስ ያድናል። አምልጡ። መጽሐፍ ቅዱስ አንብቡ። ቀሲስ በዝምታ ካደመጡ በኋላ ፈገግ ብለው ልጄ ይህ ይታያል፣ የክርስቶስ የሾህ አክሊል ምሳሌ ነው። በእጅ ያዝኩት በቀራንዮ አደባባይ ለእኔና ለአንተ የፍቅር ዋጋ የከፈለልን አባታችን በገበያ መሃል እርቃኑን ተቸንክሮ የዋለበት ደሙ እየፈሰሰ ስጋው እየተቆረሰ የታየበት መስቀል ነው። ይህቺ የምታያት ቤተ ክርስቲያንም በሱ ፍቅር የተያዘች አንተ በንባብ አውቀዋለሁ የምትለው መጽሐፍ ቅዱስ በሕይወት የምትኖር ኢየሱስን የምታውቅ ላላወቀውም የምታሳውቅ ናት። ይህንን ሁሉ ምልልስ ሲሰማ የቆየው ልበ ብርሃን እንዲህ አለ። አይ ወዳጄ እንደው ልፋቢል ነው። ሉቃስና ቀሎጵያ ወደ ኤማውስ ሲያቀኑ ክርስቶስ በመንገድ ሲቀላቀላቸው ቀሎጵያ ቀደም ብሎ ስለተነሳው ስለ ኢየሱስ ክርስቶስ ለራሱ ለኢየሱስ ክርስቶስ ነገር። አንተም ለቀባሪ ማርዳት እንዳይሆንብህ፣ እኛም የማኅፀነ ለምለም የኦርቶዶክስ ልጅ ነን። ይልቅስ ብርሃኑ ወዴት እንዳለ አስተውል።